በአሰልጣኛቸው ላይ ያመጹት የሪያል ማድሪድ ተጫዋቾች አሰልጣኝ ዣቢ አሎንሶ በሪያል ማድሪድ ያለው ቆይታው አልጋ ባልጋ እየሆነለት አይደለም። አንዳንድ ተጫዋቾችም ስማቸው የተጠራ በሪያል ማድሪድ አሰልጣኝ ዣቢ አሎንሶ ደስተኛ እንዳልሆኑ እየተዘገበ ይገኛል። ከዚህ ባለፈ ከቡድኑ ወሳኝ ተጫዋቾች መካከል አንዱ የሆነው ቪኒሲየስ ጁኒየር ውሉን እንደማያራዝም ለሪያል ማድሪድ ሰዎች መናገሩ እየተዘገበ ይገኛል። በሪያል ማድሪድ አሰልጣኝ ዣቢ አሎንሶና በተጫዋቾቹ መካከል የተፈጠረው ጉዳይ ምንድን ነው? ተጫዋቾቹ በአሰልጣኛቸው ላይ ደስተኛ ያልሆኑትስ ለምንድን ነው? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ከኛ ጋር ስለምትቆዩ እጅግ በጣም ደስ ይለናል። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የዣቢ አሎንሶና የሪያል ማድሪድን ጉዳይ የምንመለከት ይሆናል። እንግዲህ አሰልጣኝ ዣቢ አሎንሶ ወደ ሪያል ማድሪድ ከመጣ በኋላ በተለይም ደግሞ የውድድር ዓመቱ ከመጀመሩ አስቀድሞ አንድ የሰራውላችሁ ፕሮግራም ነበር። በተለይም ዣቢ አሎንሶ ምን አይነት ያሰለጣጠን ብቃት እንዳለው፣ ምን አይነት የታክቲክ አረዳድ እንዳለው፣ ከዚህ በተጨማሪ ደግሞ በጣም ተጫዋቾቹን ኮስተር ባለ መንገድ የሚመራ አሰልጣኝ እንደሆነ አንድ ወደ እናንተ ያደረስኩላችሁ ፕሮግራም ነበር እና ምናልባት ማድመጥ ከፈለጋችሁ ወደ ኋላ መለስ ብላችሁ ፕሮግራሙ ልታገኙ ትችላላችሁ። ለማግኘት ደግሞ ቀለል እንዲላችሁ ይህንን ፕሮግራም ስጨርሱ በግራ ወይም በቀኝ በኩል ቪዲዮን ታጋረግላችኋለሁ። ቀጥታ ገብታችሁ ፕሮግራሙን ማዳመጥና መከታተል ትችላላችሁ ማለት ነው። ግን የዣቢ አሎንሶን ጉዳይ በተመለከተ ያንን ፕሮግራም ስሰራ በተለይም በዋነኝነት አሰልጣኙ ምን አይነት የመሪነት ኳሊቲ እንዳለው እና ደግሞ ይሄ ከተጫዋቾቹ ጋር ያለው ግንኙነት ምን ሊሆን እንደሚችል ወደ እናንተ ያደረስንበት ፕሮግራም ነበር ማለት ነው። ያው ዣቢ አሎንሶን የሚያውቁት ያውቁታል። በተጫዋችነት ዘመኑ በሊቨርፑል በሚጫወትበት ጊዜ፣ ከዛ ደግሞ እንደዚሁ በሪያል ማድሪድ ያ በጋላክቲኮ ስብስብ ውስጥ የነበረው የሪያል ማድሪድ ቡድን የነ ክርስቲያኖ ሮናልዶ የነ ካሪም ቤንዜማ ወይም ደግሞ የሌሎች ተጫዋቾች ምርጦ ስብስብ ማለት ነው። ያ ሁሉ የሚታወስ ነበር። በኋላ ደግሞ ወደ አሰልጣኝነትም ቢሆን ከመጣ በኋላ በአሰልጣኝነት በተለይ ባየር ሌቨርኩሰንን ከረጅም ጊዜ ቆይታ በኋላ በዋንጫ ታሪክ ስሙ እንዲጻፍ አንድም ጨዋታ ሳይሸነፍ የጀርመን ቡንደስሊጋን የውድድር ዓመት በዋንጫ ድል እንዲያጠናቅቅ እንዲሁ ደግሞ በዩሮፓ ሊግ ፍጻሜ ክለቡን ማድረስ የቻለ በጣም ትልቅ አሰልጣኝ ነው። እንደውም ወደ ሊቨርፑል ያቀናል ወይስ ደግሞ ወደ ሪያል ማድሪድ የሚሉ ነጥቦች ይነሱ ነበር እና በትክክል የካርሎ አንቼሎቲ ተተኪ ሆኖ ነበረ ወደዚህ ቡድን ውስጥ እንዲመጣና ቡድኑን እንዲያሰለጥንም ጭምር የተደረገው ማለት ነው። ግን ወደዚህ ክለብ ደግሞ ከመጣ በኋላ አንዳንድ ነገሮች በታሰበው ልክ አይደለም እየቀጠሉ የሚገኙት። አሰልጣኙ እንግዲህ በዛሬው ዕለት የአውሮፓ ቻምፒየንስ ሊግ ጨዋታውን የሚያከናውን ይሆናል ማለት ነው። ከዚህ የቻምፒየንስ ሊግ ጨዋታው አስቀድሞም በነበረው ጋዜጣዊ መግለጫ ላይ ታክቲካል የሆኑ ጉዳዮች ላይ ከመስራትም በበለጠ የተጫዋቾች ስብዕና ላይ የተጫዋቾች ፐርሰናሊቲ ላይ መስራት እጅግ በጣም ከባድ የሆነ ጉዳይ እንደሆነ አሰልጣኙ ዣቢ አሎንሶ ሲናገር ነበር። ምናልባት ተጫዋቾች በአሰልጣኞች ደስተኛ የማይሆኑባቸው የተለያዩ ነገሮች ሊኖሩ ይችላሉ። ከአሰልጣኙ የተጫዋቾች አመራረጥ ጋር ሊሆን ይችላል። ከአሰልጣኙ ታክቲክ፣ ከአሰልጣኙ የልምምድ ሴሽኖች፣ የልምምድ መርሃ ግብሮች ጋር ሊሆኑ ይችላሉ። ብቻ በጣም ብዙ የሚነሱና በጣም ብዙ የሚነገሩ ምክንያቶች ሊኖሩ ይችላሉ። አሰልጣኙ ደግሞ እዛኛው የቪዲዮ ፕሮግራሜ ላይም እንደገለጽኩላችሁ የቪዲዮ ትንተና በተደጋጋሚ ጊዜ በመስራት ተጋጣሚዎችን ለማሸነፍ የሚሞክር የድል ረሃብ ያለው በኳስ ቁጥጥር የበላይነት የሚያምን አሰልጣኝም ጭምር ነው ማለት ነው። ታዲያ በባለፈው እንግዲህ ከሳምንታት በፊት በአትሌቲኮ ደ ማድሪድ 5-2 በማድሪድ ደርቢ ከተሸነፈ በኋላ በጣም ብዙ ትችቶች አሰልጣኙ ላይ ሲሰነዘሩ ነበር። አንደኛ ሽንፈቱ በጣም ትልቅ ነው። 5 ጎል ተቆጥሮበት ነው ሪያል ማድሪድ የተሸነፈው። ሁለተኛ ነገር ደግሞ የተሸነፈው በምንጊዜም ባላንጣው አትሌቲኮ ማድሪድ ነው። እነዚህ ሁለት ነገሮች የሽንፈቱን ቮሊዩም እጅግ በጣም ከበድ እንዲል ያደርገዋል ማለት ነው። በዓለም የክለቦች ዋንጫ ላይ እንደተመለከት ነው እንግዲህ ከፔጂ ጋር በተደረገው ጨዋታ ላይ
4-0 ተሸንፈው ነበር የውድድሩ ቆይታቸው ያበቃውና ይሄም የሽንፈቱ ቮሊዩም በጣም ከበድ ማለቱ ብዙ ሰዎች እዚህ አሰልጣኝ ላይ ትችቶች እንዲያቀርቡበትም ጭምር እያደረገ ነበር ማለት ነው። ከዚህ በተጨማሪ ግን አሰልጣኙ ደግሞ ያሉትን ኳሊቲዎች እንዳለ ቢሆንም አንዳንድ ተጫዋቾች ስማቸው እየተጠራ ለምሳሌ እነ ፈርላንድ ሜንዲ እነ ሮድሪጎ ጎዬሽ ከዛ በተጨማሪ ደግሞ በዛ ክለብ ውስጥ እንደዚሁ ለወደፊት ጥሩ አቅም ይሆናል ተብሎ የሚጠበቀው ኤንድሪክ እነዚህ ሰዎች ሁሉ በአሰልጣኙ ዣቢ አሎንሶ ደስተኞች አይደሉም የሚሉ ነገሮች የተነሱ ይገኛሉ። እንግዲህ ይህ አሰልጣኝ ካርሎ አንቸሎቲ ክለቡን ከለቀቁ በኋላ በሰኔ ወር ነው ያንን ቡድን የተረከበው እና ወደዛ መልበሻ ክፍል ሲያቀና አንድ በጣም ትልቁ መታየት ያለበት ጉዳይ እዛ ቡድን ውስጥ ትልቅ የሆኑ ተጫዋቾች አሉ። ምናልባት ኢጓቸው አስቸጋሪ ሊሆን የሚችል ለምሳሌ ኬሊያን ምባፔ፣ ሌላኛው የዛ ቡድን ተጫዋች ቪኒሽስ ጁኒዮር፣ ጁድ ቤሊንግሃም፣ ቲባው ኮርቷ በጣም ትልልቅ ስም ያላቸው ተጫዋቾች አሉ እና ዣቢ አሎንሶ የቅርብ ጊዜ ትውስታችን ነው እኮ አይደለ? ኳስ ካቆመ የረጅም ዓመት ያስቆጠረ ተጫዋች ሁሉ አይደለም። የቅርብ ጊዜ ትውስታችን ነው። በተለይ እግር ኳስን በደንብ የምንከታተል ሰዎች ዣቢ አሎንሶ ኳስ ሲጫወት በደንብ በአይናችን ተመልክተናል ብዬ አስባለሁ እና ይህ የእድሜ መቀራረብም ስለሚኖር ተጫዋቾች ጋር አንዳንዴ እንደዚህ አይነት ነገሮችን ሊፈጥር ይችላል። ነገር ግን ይህ ሰው ወደዚህ ቡድን ከመጣ በኋላ በተለይም ደግሞ ለአሎንሶ የኮቺንግ ስታፍ በጣም ቅርብ ነን የሚሉ ሰዎች እንደሚናገሩት ከሆነ በሪያል ማድሪድ መልበሻ ክፍል ውስጥ አንዳንድ መጥፎ ባህሪያት፣ ጠባዮች እንዳሉ፣ መጥፎ ልማዶች እንዳሉ ለዣቢ አሎንሶ የኮቺንግ ስታፍ ቅርብ ነን የሚሉ ሰዎች ይናገራሉ። እንግዲህ ካርሎ አንቸሎቲ ትልቅ አሰልጣኝ ናቸው እና እሳቸው ይህንን ኢጎ እንዴት ማኔጅ ሲያደርጉት እንደነበር ይታወቃል። አሁን ደግሞ ዣቢ አሎንሶ ሲመጣ በጣም ብዙ የእድሜ ልዩነት አለ። በሁለቱ አሰልጣኞች መካከል የእድሜ የልምድ ልዩነት አለ እና እነዚህ ሰዎች እንደሚናገሩት እጅግ በጣም መጥፎ የሆኑ ጠባዮች በዚህ ስብስብ ውስጥ አንዳንድ መጥፎ ጠባዮችና ልማዶች እንዳለም ጭምር ይናገራሉ ማለት ነው። ከዛ በተጨማሪ አሰልጣኙ ዣቢ አሎንሶ ወደ ሪያል ማድሪድ ከመጣ በኋላ ለተጫዋቾቹ ኮስተር ባለ ሁኔታ የተናገረው ነገር ቢኖር እንግዲህ ለመጀመሪያ ጊዜ ተጫዋቾቹን ባገኛቸው ጊዜ የተናገረው ንግግር ከነዚህ የሪያል ማድሪድ ተጫዋቾች እያንዳንዳቸው በጣም ጠንካራ በሆነ ሁኔታ እንዲሮጡ፣ ጠንክረው እንዲሰሩ፣ ከተጋጣሚያቸው ጋር ኤሪዌል ዱዌሎችን እንዲያሸንፉ እናም ደግሞ በፖዚሽን የበላይነት እንዲኖራቸው እና ደግሞ እያንዳንዱ ተጫዋች ለቦታው ማንም እርግጠኛ እንዳልሆነ ወላ ምባፔ ይሁን ቤሊንግሃም ይሁን እንግዲህ ይህን ምላችሁ እንደው ስም እየጠራም ባይሆን ግን የትኛውም ተጫዋች ለቦታዬ እርግጠኛ ነኝ ብሎ ማመን እንደሌለበት በፐርፎርማንስ ካልሆነ ማንንም ቋሚ እንደማያደርግ አሰልጣኙ ተናግሯል ይባላል። የመጀመሪያ ጊዜ ወደዛ ክለብ ባቀናበት ወቅት ማለት ነው። ምባፔ ይሁን ቤሊንግሃም ይሁን ቪኒሺየስ ይሁን ሮድሪጎ ይሁን ማንም ይሁን ጥሩ ፐርፎርማንስ እስካላሳየ ድረስ ልምምድ ላይ ጠንክሮ እስካልሰራ ድረስ እዛ ቦታ ላይ ጋራንትድ እንዳልሆነ አሰልጣኙ ያምናል። ኢቭን ክረምት ላይ በጣም ብዙ ሲተች ነበር። ሮድሪጎ ጎዬሽን ቤንች አድርጎት ለረጅም ጨዋታዎች ተጠባባቂ ወንበር ላይ ያስቀምጦት ነበር እና ያንን ነገር ማድረጉ በጣም ብዙዎችም ጥያቄ እንዲያነሱበት ሲያደርግ እንደነበር አይተናል። አሰልጣኙ እንግዲህ በዛ በዓለም የክለቦች ዋንጫ ላይ በተመለከትነው ሁኔታ በጣም ብዙ ጥያቄዎችን ያነሱ ሰዎች ነበሩ። የዓለም የክለቦች ዋንጫ ካበቃ በኋላ ደግሞ ቡድኑ በጣም በአጭር ጊዜ ውስጥ ወደ ልምምድ እንዲመለስ ተደረገ። ከዛ በኋላ ዣቢ አሎንሶ ከቡድኑ ትልልቅ ሲኒየር ከሚባሉት ተጫዋቾች ጋር ኢቭን ከቡድኑ አምበሎች ጋር ስብሰባ አድርጎ ነበር፣ ንግግር አድርጎ ነበር ማለት ነው እና ይሄ ደግሞ በመልበሻ ክፍል ውስጥ በጣም ስትሪክት የሆኑ ህጎችን ለማስተግበር ነበር አሰልጣኙ የመጀመሪያውን እርምጃ የተራመደው። እናም አብዛኞቹ ማለት በሚቻል ሁኔታ ተጫዋቾቹ ተስማምተው ነበር። ነገር ግን ደግሞ አንዳንዶቹ ነገሮች ምናልባት በልምምድ ሜዳ ላይ ያሉት ነገሮች ሊሆኑ ይችላሉ ተጫዋቾቹ የሆነ ሚስ ኮንፈርት ውስጥ እንዲገቡ፣ የሆነ ምቾት የሚነሳቸው ነገር ውስጥ እንዲገቡ ሊያደርጋቸው የሚችል እንደሆነ አንዳንዶች ይናገራሉ። ዣቢ አሎንሶም ቢሆን እንግዲህ በሪያል ማድሪድ ልምምድ ላይ ስላለው ነገር ሲናገር፣ በየቀኑ በልምምድ ማዕከል ውስጥ ስላለው ነገር ሲናገር ተጫዋቾቹ እንዴት ባለ መንገድ ነው ያንን አሰልጣኝ ሊያዳምጡት የሚችለው?
ቅድም እንዳልኳችሁ እነዚህ ለአሰልጣኝ ዣቢ አሎንሶ ቅርብ ናቸው የሚባሉት ሰዎች እንደሚናገሩት ከሆነ ዣቢ አሎንሶ በሪያል ማድሪድ ስብስብ ውስጥ ዲሲፕሊንን ተግባራዊ ለማድረግ እጅግ በጣም ጠንካራ ፍላጎት አለው። ለዛም ነው እየሰራ የሚገኘው። ለምሳሌ ስኬጁሎቹ ማንም እንዲጥሳቸው አይፈለጉም። የልምምድ ሰዓታት፣ የመመገቢያ ሰዓታት፣ ሌሎችም እና ደግሞ በጂም ውስጥ የሚሰሯቸው እንቅስቃሴዎች፣ በግሩፕ ወይም ደግሞ በግላቸው ተጫዋቾች የሚሰሩትም ልምምድ፣ ከዛ ደግሞ የቪዲዮ ሴሽኖች ከተጫዋቾች ጋር በግልም በቡድንም የሚኖሩት የቪዲዮ መርሃ ግብሮች፣ እነዚህ ሁሉ በፍጹም እንዲታጠፉ አይፈልጉም ነው። ይሄኔ ነው እንግዲህ ትልቁ ችግር የመጣው ይላል የዚ አትሌቲኩ ጸሐፊ ማሪዮ ኮርቴጋና። የላሊጋ ጉዳዮችን በብዛት የሚጽፍ ዘጋቢ ነው ማሪዮ ኮርቴጋና እና እዚህ ጋር ነው ትልቁ ችግር የመጣው ይላል እንግዲህ የዣቢ አሎንሶን ጉዳይ ሲያነሳ እና እነዚህ አንዳንድ ለውጦች እስከ ዛሬ ድረስ ቡድኑ ሲመጣባቸው የነበሩ ሀቢቶች፣ ልማዶች በአንዳንድ ተጫዋቾች ዘንድ ተቀባይነት አላገኘም ወይም በጥሩ መንገድ አልተቀበሉትም ማለት ነው እና እንደውም አንዳንድ ምንጮች እንደገለጹት ከሆነ ለዚህ አትሌቲክ እና ለመጀመሪያ ይሄ ቤስት 11 ውስጥ ለሚካተቱ ተጫዋቾች ቅርብ ነን ያሉ ምንጮች ለዚህ አትሌቲክ ባለፈው ወር እንደገለጹት ከሆነ ኢቭን ይሄ ከአንድ ወር በፊትም የሆነ ጉዳይ ነው እና እነዛ እንደሚናገሩት ከሆነ በመልበሻ ክፍል ውስጥ በተጫዋቾች በኩል ስሜታዊነት እንደተፈጠረ፣ ብስጭት እንደተፈጠረም ጭምር ያነሳሉ እና እነዚህ ሰዎች በጣም ይሄ ሪስፔክት የመደረግ በቃ እኛ ክብራችንን ያጣንበት አይነት ነገር ነው ብለው እንዳሰቡና እርካታም እንዳልተሰማቸው እዛ ለቤስት 11 ለሪያል ማድሪድ ተጫዋቾችና ለመልበሻ ክፍሉ ቅርብ ነን የሚሉ ሰዎች ለዚህ አትሌቲክ ገልጸዋል። እናም እንደነዚህ ምንጮች ዘገባ ከሆነ የሪያል ማድሪድ ተጫዋቾች አንዳንዶቹ እጅግ በጣም እንደተበሳጩ፣ ነፃነታችንን ተነፍገናል የሚል ስሜት እንዳላቸው፣ በሜዳ ላይ ያለንን ብቃት በነፃነት ሜዳ ላይ ማሳየት አልቻልንም፣ ያ ደግሞ በጣም ጎርቶናል የሚል እምነት እንዳላቸውም ጭምር ይናገራሉ ማለት ነው። አሁን አብዛኛው የሪያል ማድሪድ ስብስብ ዋንጫ ያሸነፈ ብዙ ሁሉንም ነገሮች ያሸነፈ ነው። ለምሳሌ ቪኒሺየስን ብታነሱ፣ ቤሊንጋምን፣ ሮድሪጎን ብታነሱ ሁሉንም ዋንጫዎች ያሸነፉ ተጫዋቾች ናቸው እና አንዳንዴ በቃ ለድል ተነሳሽነት ማጣትም ሊኖር ይችላል እና እንደዚህ አይነት በጣም ስትሪክት የሆኑ የመልበሻ ክፍል ህጎች ሲወጡ፣ የቡድን ህጎች ሲወጡ ተጫዋቾችን ላያስደስት እንደሚችል ግልጽ ነው። ከዛ እንደውም እነዚህ ምንጮች ምን ይላሉ መሰላችሁ? ይሄ ምንም ሚስጥር አይደለም፣ የሚደበቅ ነገር አይደለም። በቃ አንዳንዶቹ ነገሮች ፐብሊክ በቃ ይፋ ወጥተዋል። ነገሮቹ መደበኛ ኖርማል እየሆኑ ነው። በተለይም ደግሞ አይነኬነን ብለው የሚያስቡ ተጫዋቾች እኛን ማንም አይነካንም ተሰሚነት አለን ብለው በቡድን ውስጥ የሚያስቡ ተጫዋቾች በፍጹም በነገሩ ደስተኛ አይደሉም የሚል ዘገባ ነው እየወጣ የሚገኘው። እንግዲህ አሁን እኔ የተጫዋቾቹን ስም አልጠራም። ቅድም የነ ሮድሪጎን የነ ኤንድሪክን ሳነሳ የነበረው አንዳንድ እዛው ስፔን ውስጥ ያሉ ሚዲያዎች የሚያወሩትን ነገር ነው። ግን እነማን ሊሆኑ እንደሚችሉ እስቲ እናንተ ግምታችሁን ኮሜንት ላይ እየገባችሁ ጻፉልን። እስቲ እነማን አሰልጣኙ ላይ ሊያመጹ ይችላሉ፣ እነማን ደስተኛ ላይሆኑ ይችላሉ የሚለውን ጉዳይ። አሁን ቪኒሺየስ ይኸው ውሌን አላራዝምም ብሏል። እንደምታዩት ውሌን አላራዝምም ብሏል። በቃ ውሉን እንደማያራዝም ተናግሯል። ይከፈለኝ ያለው ደሞዝ በፊት እነ ክርስቲያኖ ሮናልዶ ሲያገኙ ከነበሩት ደሞዝ ጋር የሚተያይ ትልቅ ቦታን እንዲሰጠው የሚፈልግ ነው። አሰልጣኝ ዣቢ አሎንሶ ደግሞ ይሄን ነገር አይፈልግም በፍጹም። አሁን እኮ ባለፈው የሆነ ፕሮግራም ሰርቼ ነበረ። ምናልባት ቪኒሺየስ ወደ ቼልሲ ሊመጣ ይችላል ምናምን የሚል ነገር ስናነሳ እንዴት ይሆናል ምናምን የሚሉ አድማጮች ነበሩ። እንደዛም ሊባል እንደሚችል እጠብቃለሁ። ግን እንደምታዩት ነው። ይኸው ቪኒሺየስ እንኳን ከአሰልጣኙ ጋር የገባበትን ሰጣ ገባ እናስታውሳለን። አንዳንድ አሰልጣኞች ደግሞ እንደዚህ አይነት ነገሮችን በፍጹም መታገስ አይፈልጉም። ከዛ ደግሞ አንድ በጣም ለሪያል ማድሪድ ስኳድ በተለይ ለቋሚ 11 በጣም ቀረብ ያለ ሰው ነው የሚባል ሰው ምን ብሏል? በልምምድ ሜዳ ላይ የሚያሰራቸው አሰልጣኝ ዣቢ አሎንሶ የሚያሰራቸው ልምምድ እጅግ በጣም ጠንካራ እንደሆነ እና ያ ደግሞ ለተጫዋቾቹ የሰጠው ስሜት በሌላ መልኩ እንደተተረጎመም ጭምር ይሄ ሰው ገልጿል ማለት ነው፣ ስሙ ያልተጠቀሰ ግለሰብ። ከዚህ በተጨማሪ
እነዚሁ ምንጮች እንደሚናገሩት አሁን የሪያል ማድሪድ ተጫዋቾች አሰልጣኛቸውን ከካርሎ አንቼሎቲ ጋር ከቀድሞ አሰልጣኛቸው ጋር ማነጻጸር ውስጥ ገብተዋል። በካርሊቶ ስር እንዲህ አይነት ነገሮች ነበሩ፣ አሁን ደግሞ በጃቢ አሎንሶ ስር እንደዚህ አይነት ነገሮች ናቸው ያሉት የሚል ማነጻጸር ውስጥ ገብተዋል ይላሉ። እና ይሄ ስሙ ያልተጠቀሰ ሶርስ እንግዲህ ዚ አትሌቲክ ነው የዘገበው። አርቲክሉን ገብታችሁ እዛ ማግኘት ትችላላችሁ። ማሪዮ ኮርቴጋራ ነው የዘገበው ብያችኋለሁ። እና ይሄ ሰው ምን ይላል? አንድ ሰው ይሄ ቅድም ያልኳችሁ ማለት ነው ለሪያል ማድሪድ ስብስብ በጣም ቀረብ አለ ተብሎ የሚጠቀሰው ሰው ምንድን ነው የሚለው? የሪያል ማድሪድ ተጫዋቾች አሰልጣኙ ራሱን እንደ ፔፕ ጓርዲዮላ ነው የሚቆጥረው። በቃ ራሱን እንደ ፔፕ ጓርዲዮላ አድርጎ የሚቆጥር አሰልጣኝ ነው። ነገር ግን ዣቢ በቃ ዣቢ ነው፣ ከዚህ የተለየ ስብና የለውም ብለው የሚያምኑ ናቸው። እና ይሄ ደግሞ ከማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ጋር አሰልጣኙን የማነጻጸር ሁኔታ ውስጥ ነው የገቡት። እንግዲህ አሁን ካርሊቶ በነበሩበት ጊዜ ኢቭን ካርሊቶ እግር ኳስን ማሰልጠን በጀመሩበት ጊዜ እና አሁን ያሉ አንድ አይደለም። እሳቸው በጣም ብዙ ልምድ አላቸው። በዛ ላይ ሚላንን አሰልጥነዋል፣ ኤሲ ሚላንን፣ በዛ ውጤታማ ነበሩ። ቼልሲን አሰልጥነዋል፣ በቼልሲ ፕሪሚየር ሊግን አሸንፈዋል። ኤቨርተንን አሰልጥነዋል፣ ሪያል ማድሪድን አሰልጥነዋል። እና ይሄ አንዳንዶቹ ሁኔታዎችን ስትመለከቷቸው እኔ ብቻ በጣም ከባድ ነው። አሁን ለአሰልጣኙ ዣቢ አሎንሶም ቢሆን ብዙ ተጫዋቾች ሪፍሌክት እያደረጉ ያሉበት መንገድ እጅግ በጣም አስቸጋሪ ነው። በተለይ መልበሻ ክፍሉን ከመቆጣጠር አንጻር፣ መልበሻ ክፍሉን ማኔጅ ከማድረግ ሂደት አንጻር ዘንድሮ በሪያል ማድሪድ አንዳንድ ያልተጠበቁ ውጤቶች የተመዘገቡባቸው አሉ። ቅድም ያልኳቸው የአትሌቲኮ ማድሪዱ ሽንፈት፣ እዛው የዓለም የክለቦች ዋንጫ ላይ በፔዤ በጣም በሰፊ የግብ ልዩነት መሸነፋቸው፣ ባለፈው ሳምንት ከኤልቼ ጋር አቻ መለያየታቸው፣ እነዚህ የሚነግሩን ምልክቶች አሉ ብዬ አምናለሁ። እና እነዚህ ተጫዋቾች በዚህ መንገድ በጣም ብስጭት ውስጥ መግባታቸው ያ ነገር ለአሰልጣኙ ምናልባት አስቸጋሪ እንደሆነበትም ጭምር ነው እየተገለጸ የሚገኘው። አሎንሶ እና ረዳቶቹ እንግዲህ በዚህ የመልበሻ ክፍል ውስጥ አሁን እያንዳንዱ እንዲተገበር የሚፈልጉት ነገር የሪያል ማድሪድ ተጫዋቾችን ሊያስደስት ይችላል። የሪያል ማድሪድ ተጫዋቾች በዚህ እርካታ ይኖራቸዋል የሚል ነገር ማንሳት ያስፈልጋል። ለምሳሌ ግልጽ የሆኑ ነገሮችን ማንሳት እንችላለን። አሰልጣኙ ዣቢ አሎንሶ በቋሚ 11 ውስጥ የሚያሰልፋቸውን ተጫዋቾች በሚያሳውቅበት ጊዜ ቋሚ 11 ውስጥ የማይገቡ ተጫዋቾች ምን አይነት ቅሬታ ሊኖራቸው ይችላል? ከዚህ በተጨማሪ ደግሞ ራሱ እንደውም ዣቢ አሎንሶ ባለፈው አንድ ነገር ሲናገር ነበር ይመስለኛል። ይሄ ከዚህ ከስታርቲንግ ላይንአፕ ወይም ደግሞ ከቋሚ 11 ተጫዋቾች ጋር ተያይዞ ማለት ነው። እንደውም በዓለም የክለቦች ዋንጫ ላይ ከአልሂላል ጋር ከነበረው ጨዋታ በፊት እንግዲህ ጨዋታው ከመጀመሩ ከሰዓታት በፊት ማለት ነው አሎንሶ ያንን ነገር ለመሞከር ብሎ እስቲ ተጫዋቾቹ ጋር ምን አይነት ትረስት አለ የሚለውን ነገር ለመሞከር ብሎ ያንን ነገር ሙከራ ለማድረግ ቼክ ለማድረግ ለማየት ፈልጎ ነበር። በተለይም ደግሞ እስቲ ፈርስት ላይንአፑን ይፋ እናድርገውና ሾልኮ ይወጣል ወይ ከመልበሻ ክፍሉ ለሆኑ ሶርሶች ይላካል ወይ ማን ይሄን ሊያደርግ ይችላል የሚለውን ነገር ለመሞከር ፈልጎ ነበር ከአልሂላል ጋር በተደረገው የዛ የዓለም የክለቦች ዋንጫ ላይ ማለት ነው። ግን አሰልጣኝ ዣቢ አሎንሶ የሞከረው ሙከራ ፈጽሞ ትክክል አልነበረም። መረጃ ሾልኮ ይወጣል ወይስ አይወጣም እስቲ ይሄን ነገር ቴስት ላድርገው ብሎ ያመጣው ፈተና ተጫዋቾቹ የወደቁበት ነበር። ምክንያቱም አብዛኞቹ ሰዎች ጎንዛሎ ጋርሲያ በቋሚነት እንደሚሰለፍ ያውቁ ነበር። ትልቁ ፈተና እንግዲህ የመጣው እዚህ ጋር ነው። እና ቅድም እንዳልኳችሁ እነዚህ ለኮቺንግ ስታፉ ቀረብ እንላለን የሚሉ ሰዎች እንደሚገልጹት ከሆነ በዚህ በሪያል ማድሪድ ስታፍ በቡድን ውስጥ እየተሰራ ያለው ነገር ምናልባትም ደግሞ ለአሰልጣኙ ጥሩ ስሜት የሚሰጥ አልሆነም። እሱ ደግሞ ያንን ነገር በጣም ኮስተር ባለ መንገድ መምራት ነው የሚፈልገው። ለምሳሌ የአሎንሶ ስታፎች አሉ። ሴባስቲያን ፓሪላ የእሱ ምክትል አሰልጣኝ ነው። የአካል ብቃት አሰልጣኙ ኢስማኤል ካሜን ፎርቴ፣ እንዲሁ ደግሞ የአናሊስት ወይም ተንታኞ ነው የሚሰራው አልቤርቶ ኢንሲናስ፣ ቤናት ላቤይን። እነዚህ ሁሉ ሰዎች እንግዲህ ከእሱ ጋር አብረው የሚሰሩ ሰዎች ናቸው ማለት ነው።
ለምሳሌ ካሜን ፎርቴ በባርሰሎና ሜቶዶሎጂ ውስጥ ሲሰራ የነበረ ሰው ነው ማለት ነው። እና አሁን ወደ ሪያል ማድሪድ ሲመጣ ደግሞ ምን አይነት ነገር ሊኖር ይችላል? እነዚህ የሪያል ማድሪድ የኮቺንግ ስታፍ አባላት ሁልጊዜ ስለ ሰዓት፣ ስለ ታይሚንግ ይጠይቃሉ። ፕሮሰሱ እንዴት ባለ መንገድ ሊሄድ ይችላል ከሚለው ጉዳይ ጋር ተያይዞ ማለት ነው። እና ብዙ ነገሮች ማለት በሚቻል ሁኔታ አሁን ታዳጊ ተጫዋቾች አሉ እዛ ቡድን ውስጥ። ዲያን ሁይሰን 20 ዓመቱ ነው። አልቫሮ ካሬራስ 22፣ ፍራንኮ ማስታንቱኖ 18፣ አርዳ ጉለር 20። እነዚህ ሁሉ ተጫዋቾች አሉ። አሁን የሌሎቹንም ስነ ልቦና እንደዚህ አይነቱ ነገር በጣም ይረብሻል። በጣም ነው የሚረብሸው። ይሄ ሁኔታውን በዚህ መንገድ የሚቀጥል ከሆነ ለሪያል ማድሪድ እጅግ በጣም አደገኛ ነው የሚሆነው እና እኔ እንደው የዚህን የውድድር ዓመት አሎንሶ ከተሻገረ ራሱ በጣም ይገርመኛል እውነቱን ለመናገር። ምክንያቱም ይሄ በተጫዋቾች ጸብ ምናምን ይሄ ደስተኛ ያለ መሆን ወደ ማመጽ ነው የሚሄደው ቀጥሎ። ለምን እንደዛ ሆነ ብላችሁ መጠየቅ እዚህ ጋር አስፈላጊ ይሆናል። አሰልጣኝ ጆዜ ሞሪኖ እኮ በቼልሲ ሁለተኛ ጊዜ ተመልሰው ከመጡ በኋላ የሚያለምጡ ተጫዋቾች ነበሩ፣ ያመጹ ተጫዋቾች ነበሩ። ከዛ እሳቸው ከተባረሩ በኋላ ቼልሲ በቀጣዩ ጨዋታ አሸነፈና የቼልሲ ደጋፊዎች ባነር ይዘው ገቡ። ሶስቱ አይጦች ፋብሬጋዝ፣ ሃዛርድ፣ ዲዮጎ ኮስታ። እንዲህ ነው እንግዲህ የእግር ኳስ ጸባይና ለማንኛውም ግን እንግዲህ በጣም 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 ወሳኝ የሆኑ ነገሮች ይኖራሉ ተብሎ ይጠበቃል። እንግዲህ አሰልጣኙ ይሄ በጣም ኮንፈርት የሚነሱ ነገሮች አሉ። የተጫዋቾች ማመጽ ግን ለምሳሌ ቪኒሺየስ ለምን ኮንትራቲን አልፈረምም ያለ ይመስላችኋል? እነ ሮድሪጎ ለምን ደስተኛ አይደሉም እየተባለ ያለ ይመስላችኋል? ምላሹን ለእናንተ ተወኩት። ዛሬ ለማንኛውም ሪያል ማድሪድ በቻምፒዮንስ ሊግ ወሳኝ ጨዋታውን የሚያከናውናል። ባለፈው ሳምንት እንዳልኳችሁ ከኤልቼ ጋር አቻ ተለያይቷል። አሁን ይሄ ነገር ዛሬ በሚደረገው የቻምፒዮንስ ሊግ ጨዋታ ላይ ሪያል ማድሪድ ከኦሎምፒያኮስ ጋር ሲጫወት ምን አይነት ውጤት ይኖራል የሚለውን ነገር አብረን የምንመለከተው ይሆናል። ለማንኛውም ግን አሰልጣኝ ዣቢ አሎንሶ በሪያል ማድሪድ ነገሮች የተደላደሉለት አይደለም። ቀጣዩን ጊዜ እንዴት ሊያሳልፍ ይችላል እሱን አብረን እንመለከተዋለን ማለት ነው። ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ለማወቅ በጣም እፈልጋለሁ። ኮሜንት ላይ አስተያየቶቻችሁን ብጽፉልኝ አየዋለሁ። በጣም ደስ ይለኛል። ጊዜያችሁንም ስለምትሰጡን እጅግ አድርገን ከልብ እናመሰግናለን።